ሰላም ጤና ይስጥልን እጅጉን የተወደዳችሁና የተከበራችሁ የአሁን ስፖርት አድማጭ ተመልካቾቻችን እንደምን አደራችሁ። ከዕለተ አርብ የጧት ስፖርታዊ መረጃዎችን ይዘን መጥተናል። ከአሁን ስፖርት ነው ይህንን መረጃ ይዘንላችሁ የምንቀርበው። ስፖርታዊ መረጃዎች በርካታ ነገሮችን እየሰማን እንገኛለን። በአርሰናል ቤት እንግዲህ አንቶኒ ጎርደን እንዲሁም ደግሞ ክቪቻ ክቫራትስኬሊያ እጩዎች ውስጥ እንደገቡ መረጃዎች እያሳዩን ይገኛሉ። በሰበር መልኩ የሰማነው የትላንትናው መረጃ ስካይ ስፖርት ይዞት እንደወጣው መረጃ ከሆነ እንግዲህ በተለይም የሚያስገርም መረጃን ሰምተናል። ይህም እንግዲህ ማይክል ሉዊስ ስኬሊ በማንቸስተር ዩናይትድ ራዳር ውስጥ መግባቱ ነው መረጃዎች እያሳዩን የሚገኙት። እነዚህንና ሌሎች መረጃዎችን በስፋት እናጋራቸዋለን። ቼልሲ፣ ሊቨርፑል፣ ማንቸስተር ሲቲ፣ ሪያል ማድሪድ የመሳሰሉ ክለቦችን በስፋት እንዲሁ የምንመለከት ይሆናል። ከእናንተ የሚጠበቀው ሰብስክራይብ በማድረግ የቤተሰባችን አባል እንዲሆኑ ነው የምንጋብዛችሁ። ላይክ በማድረግ ደግሞ እንድታበረታቱን እንጠይቃቸዋለን። ሁሌም አዳዲስና ትኩስ ስፖርታዊ መረጃዎችን ለማግኘት አሁን ስፖርት ምርጫችሁ ይሁን ነው የምንለው። እኛ ቀጥታ ወደ ፕሮግራሞቻችን አለፍን። ከሀገር ውስጥ መረጃዎቻችን እንጀምር። ሀገራችን ኢትዮጵያ ዛሬ 10 ሰዓት ላይ ጨዋታዋን የምታደርግ ይሆናል። የኢትዮጵያ ብሔራዊ ቡድን ከዛሬው ጨዋታ አስቀድሞ የመጨረሻ ልምምዱን ማከናወኑ ይፋም ተደርጓል። ዛሬ ከሳኦ ቶሜ እንዲሁም ደግሞ ፕሪንሲፔ በአፍሪካ ዋንጫ ቅድመ ማጣሪያ የመጀመሪያ ጨዋታ የሚገጥመው ብሔራዊ ቡድናችን ጨዋታው በሚደረግበት አልአብዲ ስቴዲየም ከ12 ሰዓት ጀምሮ ትላንትና ልምምድ እንዳከናወነ ነው እየተገለጸ የሚገኘው። ሁሉም ተጫዋቾች በሙሉ ጤንነት ላይ እንደሚገኙም ተገልጿል። የኢትዮጵያ እንዲሁም ደግሞ የሳኦ ቶሜ የዛሬው ጨዋታ በኢትዮጵያ ሰዓት አቆጣጠር 12 ሰዓት ላይ እንዲሁ እንደሚደረግ ወጥቶለትም ነበር። ነገር ግን ዛሬ እንደሰማነው መረጃ ከሆነ 1 ሰዓት ሊደረግ ቀጠሮ ተይዞለት የነበረው የዛሬው ጨዋታ እንግዲህ ወደ 12 ሰዓት ዝቅ መደረጉ ነው የተገለጸው። ከዚህ በፊት 1 ሰዓት እንደሚደረግ ነበር የወጣለት መርሃ ግብር የሚያሳየው። ካፍ ግን ይህንን ነገር እንዳሻሻለ የተገለጸ ሲሆን በመልሱ ጨዋታ ማክሰኞ በድሬዳዋ ከነማ በዝግ ስቴዲየም የሚደረገው የምሽት 1 ሰዓት ጨዋታ 9 ሰዓት ወይም ደግሞ 10 ሰዓት ሊደረግ እንደሚችል እንዲሁ ፍንጭ መሰጠቱን እየሰማንም እንገኛለን። ሌላኛው ከሀገር ውስጥ የሰማነው መረጃ ቅዱስ ጊዮርጊስ በቀጣይ ሳምንት መጨረሻ ከመጋቢት 25 እስከ መጋቢት 27 2018 የሚካሄደውን የኦንላይን ገቢ ማሰባሰቢያ አስመልክቶ በትላንትናው ዕለት ከማህበራዊ ሚዲያ አንቂዎች እንዲሁ ስምምነት ላይ መድረሱም ተገልጿል። በቲክቶክም እንዲሁም በሌሎች ማህበራዊ ሚዲያዎች በቢሊየን የሚቆጠር ተከታይ ካላቸው ተጽዕኖ ፈጣሪዎች ጋር የሚካሄደው ውይይት በይፋ ካቀረበው ጥሪ ጋር በተያያዘ ሲሆን ዓላማውም የክለቡን የፋይናንስ ችግር ማቃለል መሆኑም ተገልጿል። ተጽዕኖ ፈጣሪዎች ቅዱስ ጊዮርጊስን ለመደገፍ ሙሉ ፍላጎት እንዳላቸው የተገለጸ ሲሆን መላው የቅዱስ ጊዮርጊስ ደጋፊ ከዛ ውጤታማ ስራ መስራት እንደሚችሉ ተናግሯል። የኦንላይን ገቢው ማሰባሰቢያም ደግሞ በ3 ቀናት ከምሽት እስከ ንጋት የሚካሄድ ሲሆን በሀገር ውስጥ እንዲሁም ደግሞ ከሀገር ውጪ መላው ኢትዮጵያን ይደግፋሉ ተብሎ ይጠበቃል። ቅዱስ ጊዮርጊስ በቀጣይ ሳምንት መጨረሻ ከመጋቢት 25 እስከ 27 2018 ዓመተ ምህረት የሚካሄደውን የኦንላይን ገቢ ማሰባሰቢያ አስመልክቶ በትላንትናው ዕለት ከማህበራዊ ሚዲያ አንቂዎች ጋር ስምምነት ላይ የደረሰ ሲሆን በቲክቶክ እንዲሁም በሌሎች ላይ እንዲሁ እንደሚሳተፉ ነው በሰፊው እየተገለጸም የሚገኘው። ይህም እንግዲህ የቅዱስ ጊዮርጊስ ዋናው ኦፊሻል ፔጅ ነው እያስነበበንም የሚገኘው። በትላንትናው ዕለት የዓለም ዋንጫ የፕሌይኦፍ ጨዋታዎች ተደርገውም ነበር። ቱርክ በሜዳዋና በደጋፊያቸው ፊት ያደረገችውን ጨዋታ ሮማኒያን 1-0 በሆነ ጠባብ ውጤት አሸነፋም መውጣት ችላለች። ትላንትና ወሳኝ ውጤትን ነው ቱርክ ማስመዝገብ የቻለችው። ሌላኛው ጣሊያን ከኖዘርን አይርላንድ ጋር ያደረጉት ተጠባቂ ጨዋታ ነበር። በጨዋታውም እንግዲህ በአሁኑ ሰዓት ላይ ስሙ እየገነነ የሚገኘው ሳንድሮ ቶናሊ እንዲሁም ደግሞ ሞይስኪን ሁለቱን ጎሎች ያስቆጠሩ ተጫዋቾችም ነበሩ። ዩክሬን በሜዳዋና በደጋፊያቸው ፊት እንግዲህ በስዊድን 3-1 መሸነፏን ተመለከተን። የአርሰናል ፊት አውራሪ የሆነው ቪክተር ዮኮሬሽ ትላንትና ሃትሪክ መስራት ችሏል። ሀገሩንም እንዲሁ ተሸክሞ ማለፍም ነው የቻለው። ትላንትና 3-1 ከሜዳቸው ውጪ ማሸነፋቸውን ተከትለው እንግዲህ ለፍጻሜ የማለፍ እድልም እንዲሁ ይዘው መውጣትም ነው የቻሉት። ትላንትና ጣሊያን እንዳሸነፈች ነግራናቸዋል። ከ2014 በኋላ ለመጀመሪያ ጊዜ ለመሳተፍ እንግዲህ አንድ ጨዋታ ብቻ ይቀራታል። ይህም ማክሰኞ ዕለት የምታደርገው ጨዋታ እጅግ በጣም ተጠባቂ ጨዋታ ነው። ስዊድንም እንዲሁ አንድ ጨዋታ የሚቀራት ነው የሚሆነው ለዓለም ዋንጫ ለማለፍ ማለት ነው። እጅግ በጣም ተጠባቂ ጨዋታዎች የሚኖሩም ይሆናሉ። ሌላኛው ዴንማርክ ከኖርዝ ሜቄዶኒያ ጋር ያደረገችውን ጨዋታ 4-0 በሆነ ሰፊ ውጤት ያሸነፈች ሲሆን ፖላንድ አልባኒያን 2-1፣ ስሎቫኪያ በሜዳዋ በኮሶቮ 4-3 እንዲሁም ደግሞ ቼክ ሪፐብሊክ ከአየርላንድ ጋር ያደረጉትን ጨዋታ 2-2 አጠናቀውም ነበር። በፍሬንድሊ ጨዋታ ብራዚል ከፈረንሳይ ጋር ያደረጉት ተጠባቂ መርሃ ግብርም አለ። ፈረንሳይ 2-1 በሆነ ውጤት ብራዚልን አሸንፋለች። ከ2015 በኋላ ለመጀመሪያ ጊዜ ነበር እነዚህ ሁለቱ ሀገራት እየተገናኙ። ትላንትና ፈረንሳይ ማሸነፍ እየቻለ ሲሆን ኪሊያን ምባፔ የመጀመሪያውን ጎል እንዲሁም ደግሞ ሁጎ ኤኪቲኬ ሁለተኛውን ጎል በማስቆጠር 2-1 ያሸነፉ ሲሆን ብሬመር ብቸኛውን ጎል ለብራዚል በ78ኛው ደቂቃ ላይ ያስቆጠረም
ተጫዋችም ነበር። ኪሊያን ምባፔ ትላንትና እንግዲህ ጎል ማስቆጠሩን ተከትሎ የፈረንሳይ ኮከብ ጎል አግቢነትን እንግዲህ ከኦሊቬር ዡሩድ ጋር ለመጋራት አንድ ጎል ብቻ ይቀረዋል። ኦሊቬር ዡሩ 57 ጎል ያለው ሲሆን ኪሊያን ምባፔ በአሁኑ ሰዓት ላይ 56 ጎል ላይ ደርሷል። ይህም እንግዲህ በቅርቡ ይህንን ነገር ሪከርድ እንደሚሰብር ነው በርካቶቹ እየጠበቁም የሚገኙት። ትላንትና ዳዊት ኦፕምካኖ በሰራው ስራ ወይም ደግሞ በሰራው ጥፋት ምክንያት በስትሬት ሬድ ካርድ የወጣ ተጫዋችም ነበር። በዩኤፍኤ ኔሽንስ ሊግ የተደረጉ ጨዋታዎችን ስንመለከት ጂብራልተር በሜዳው በላቲቪያ 1-0 የተሸነፈ ሲሆን ማልታም በሉክዘምበርግ 2-0 ተሸንፈዋል። ዛሬ የሚደረጉ ተጠባቂ መርሃ ግብሮችም አሉ። በፕሌይኦፍ ጨዋታ ሁለት ያክል ጨዋታዎች ሲደረጉ ቦሊቪያ ከሳርማሪ ጋር እንዲሁም ደግሞ ኒው ካሌዶኒያ ከጀማይካ ጋር የሚያደርጉት ተጠባቂ መርሃ ግብሮች አሉ። በፍሬንድሊ ጨዋታዎች ደግሞ ስንመለከት ኮሎምቢያ ከክሮሺያ ጋር የሚያደርጉት ተጠባቂ ጨዋታ አለ። ኢራን ከናይጄሪያ ሲጫወቱ፣ እንዲሁም ኦስትሪያ ከጋና፣ ሳውዲ አረቢያ ከኢጅፕት፣ ግሪክ ከፓራጓይ እንዲሁም ኢንግላንድ ከዩራጓይ የሚያደርጉት ተጠባቂ መርሃ ግብሮች አሉ። ኔዘርላንድ ከኖርዌይ ጋር እንዲሁ ጨዋታቸውን የምታደርግ ሲሆን ስዊዘርላንድ ከጀርመን፣ ስፔን ከሰርቢያ እንዲሁም ደግሞ ሞሮኮ ከኢኳዶር ጋር የሚያደርጉት የዛሬ ተጠባቂ የፍሬንድሊ ጨዋታዎች ናቸው። በእነዚህ ጨዋታዎች እንድትዝናኑ እንጋብዛቸዋለን። ወደ ማንቸስተር ዩናይትድ መረጃዎቻችን ደግሞ እንለፍ። ማንቸስተር ዩናይትድ በዚህ ክረምት ሳንድሮ ቶናሊ ለማስፈረም ከኒውካስል ይፋዊ ጥያቄ ለማቅረብ መዘጋጀቱ ተገልጿል። ቶናሊ ከኤሊዮት አንደርሰን እንዲሁም አዳም ዋርተን ይልቅ ለማንቸስተር ዩናይትድ ዋና የመሃል ሜዳ ኢላማ እንደሚሆን ነው እየተጠበቀ እንደሚገኝ መረጃዎች የሚያሳዩት። ሳንድሮ ቶናሊ በአሁኑ ሰዓት ላይ ከቶፕ 4 ክለቦች ጋር እንግዲህ ስሙ በስፋት እየተያያዘም ይገኛል። ማንቸስተር ሲቲ፣ አርሰናል እንዲሁም ደግሞ ቼልሲን ጨምሮ በርካታ ክለቦች የዚህ ተጫዋች ፈላጊ ሆነዋል። በተለይም እንግዲህ የሱ ወኪል በአሁኑ ሰዓት ላይ የተለያዩ ክለቦች ይፈልጉናል፣ ይህም እድለኛ ያደርገናል፣ ሀሳባችን ተሳክቷል፣ ወደ ትላልቅ ክለብ መሄድ እንፈልጋለን ብሎ መናገሩ ምናልባትም አምና አሌክሳንደር አይዛክ ወደ ሊቨርፑል ሊያደርገው የነበረው ዝውውር እንዲሁ እንቅፋት ገጥሞት እንደነበር እንዲሁም ብዙ ችግሮች ተፈጥረው እንደነበር ይታወቃል። ይህንን ነገር ለመቅረፍ እንዲሁም በክረምት መውጣት እንደሚፈልጉ ፍንጭ ሰጥተዋል ሲሉ በርካቶቹም እያነሱም ይገኛሉ። ሳንድሮ ቶናሊ እንዲሁም ብሩኖ ጎማሬዝ በዚህ ክረምት የመልቀቅ እድል አላቸው። ማንቸስተር ዩናይትዶች እነዚህ ሁለቱንም ተጫዋቾች እየተመለከቱ ይገኛሉ። ነገር ግን ብሩኖ ጎማሬዝ 28 ዓመቱ መድረሱን ተከትሎ ማንቸስተር ዩናይትድ ቅድሚያ እሱን የመመልከት እድሉ ጠባብ እንደሆነም ተገልጿል። ወጣት ተጫዋቾቹ ላይ እንዲሁ እንደማይታኮር ነው ከዚህ በፊት ኢኒዮሶች ሀሳባቸውን መግለጽም እየቻሉት። ማንቸስተር ዩናይትድ አሌሃንድሮ ባልዴን በተመለከተ ስለ ተጫዋቹ የዝውውር ሁኔታ ባርሴሎናን ማነጋገራቸውም ተገልጿል። ነገር ግን ተጫዋቹ ባርሴሎናን የመልቀቅ ፍላጎት የለውም። ክለቡን የሚሸጠው ከፍተኛ የሆነ የዝውውር ሂሳብ ከቀረበለትም ብቻ ነው። ማንቸስተር ሲቲ እንዲሁም አስቶን ቪላ እንዲሁ ተጫዋቹን ለማስፈረም ፍላጎት ያሳዩ ተጫዋቾች መሆናቸውን ሙንዶ ዲፖርቲቮ አስነብቦናል። ማንቸስተር ዩናይትድ ኤሊዮት አንደርሰንን ለማስፈረም በፉክክር ውስጥ የሚገኙ ብቸኛው ተፎካካሪያቸው ደግሞ ማንቸስተር ሲቲ ነው ሲል ይህንን ዘገባ ያመላክተናል። ማንቸስተር ሲቲ የበለጠ ገንዘብ ሊያቀርብ ቢችልም ተጫዋቹ ግን ውሳኔ የሚያስተላልፈው በክለቦቹ የረጅም ጊዜ ፕሮጀክት ላይ በተመሰረተም ይሆናል። ሲቲ ተጫዋቹን ለማሳመን ከፍተኛ ጥረት እያደረገ ሲሆን ዩናይትድ በበኩሉ አስቀድሞ አስፈላጊ የሆኑ ስራዎችን አጠናቋል። ሆኖም እስካሁን ሁለቱም ክለቦች ከኖቲንጋም ፎረስት ጋር መደበኛ ንግግር እንዳልጀመሩ ቤን ጃኮብስ እንዲሁ ሜል ላይ እየዘገበም ይገኛል። ኤሊዮት አንደርሰን የእንግሊዛዊ ተጫዋች በተለይም በዚህ ዓመት ባሳያቸው እጅግ በጣም አስደናቂ አቋም እየተነሳ በርካቶቹ እየፈለጉትም ይገኛሉ። ይህም እንደ ተወዳጅነት እያደረገው ተጫዋች መሆኑን ነው እየተመለከተን የምንገኘው። ሌላኛው ቤን ጃኮብስ ያነሳው መረጃ ሉዊስ ሃል ኒውካስል ዩናይትድን ይለቃል ተብሎ አይጠበቅም ሲል ይናገራል። ክለቡ አዲስ ኮንትራት ማራዚያ እንደሚያስፈርም ለማሳመን ጥረት እያደረገ ሲሆን ተጫዋቹን የመሸጥ ምንም አይነት ፍላጎት የለውም። ማንቸስተር ዩናይትድና አርሰናል የተጫዋቹ ፈላጊ ሆነው ብቅ ማለታቸውን ዳግም ሰምተናል ሲል የገለጸ ሲሆን ተጫዋቹ ግን አሁንም በኒውካስል ዩናይትድ ቆይታ ያደርጋል ሲልም ገልጿል። ሳንድሮ ቶናሊ ከባርሴሎና፣ ሪያል ማድሪድ እንዲሁም አርሰናልና ማንቸስተር ሲቲ ጋር ስሙ ሲያዝ ቢቆይም ባለፉት 48 ሰዓታት ግን ማንቸስተር ዩናይትድ በዝውውር ግንባር ቀደም ሆኖ መምጣቱንም እንዲሁ በስፋት እየተገለጸም ይገኛል። የተጫዋች በስተመጨረሻው ወዴት ይሄዳል? አሁንም አጓጊነቱም ቀጥሏል። ኒውካስል ለአውሮፓ ውድድሮች ማለፍ ካልቻለ ሳንድሮ ቶናሊ በክረምት ከኒውካስል ጋር እንደሚለያይ እንደሚጠበቅ ነው የተገለጸው። ቶናሊ እንዲሁም የእሱ ወኪሎች ከክለቡ ጋር የክብር ስምምነት እንዳላቸውም ያምናሉ ሲልም ይገልጻል። ኒውካስል ለሚቀጥለው የውድድር ዓመት ለአውሮፓ ውድድር ላያልፉ ይችላሉ። አሁንም ላይ በሊጉ 12ኛ ደረጃ ላይ ነው የሚገኙት። ክለቡ ከተጫዋቹ የሚቀርቡ ጥያቄዎችን እንደሚመለከትም ተረድቷል። እስከ ቅርብ ጊዜ ድረስ ቶናሊ በብዙዎች ዘንድ የማይነካ ወይም ደግሞ የማይሸጥ ተደርጎ ይታይም ነበር ሲል የዘገበ ሲሆን አሁን ላይ ግን በተለይም በአውሮፓ ቻምፒየንስ ሊግ እንዲሁም በኤሮፓ ሊግ የመሳተፍ እድሉ የሚጠብቅ ከሆነ ግን በርካታ ክለቦች እሱን ይመለከቱታል። እንዲሁም ደግሞ ኒውካስል የመሸጥ ግዴታ ውስጥ የሚገባበትም እድል ሊሰፋ እንደሚችልም ነው
መረጃዎች እያመላከቱም የሚገኙት። ሌላኛው ፋብሪዚዮ ሮማኖ የዘገበው መረጃ ሃሪ ማጉዌር መጪው ክረምት ለዩናይትድ እጅግ ትልቅ ይሆናል ማለቱ ዲስኩር ሳይሆን ሀቅ ነው ሲልም ያረጋግጣል። ስለ ክለቡ እቅድ በሚገባም ያውቃል። ክለቡን በክረምት በዝውውር ገበያው ላይ በጣም ንቃተም ይንቀሳቀሳል። ፋብሪዚዮ ሮማኖ ይህንን ዘገባ ሲያደርግ በተለይም የተለያዩ ተጫዋቾችን ይመለከታል። በክንፍ እንዲሁም ደግሞ በአማካይ ቦታዎች ላይ የሚመለከታቸው ተጫዋቾች አሉ። ያንዲ አማንዴ በክንፍ አጥቂ ላይ ከሚመለከታቸው ተጫዋቾች መካከል አንደኛው መሆኑ ከዚህ በፊትም ተገልጿል። ትላንትና ከሰማናቸው መረጃዎች መሰረት ደግሞ ማይክል ሉዊስ ስኬሊ በክንፍ ተከላካይነት እንዲሁ እጩዎች ውስጥ የገባ ሌላኛው ተጫዋች መሆኑ ነው እየተገለጸም የሚገኘው። በአማካይ ቦታ ላይ እንደነገርናቸው በአሁኑ ሰዓት ላይ ማንቸስተር ዩናይትድ ከሳንድሮ ቶናሊ ጋር በሰፊው ስሙ እየተነሳ ቢገኝም አራቱ አማካዮች በተለይም ሳንድሮ ቶናሊ፣ ኤሊዮት አንደርሰን፣ አዳም ዋርተን እና ካርሎስ ባሌባ በማንቸስተር ዩናይትድ ራዳር ውስጥ የሚገኙ እንዲሁ ስካውት ላይ የሚገኙ መሆናቸው ነው እየተገለጸ የሚገኘው። ማንቸስተር ዩናይትድ በእርግጥ ይህንን ስራ አሁን አይደለም የጀመረው፣ ስካውት ማድረግ የጀመረው ከዚህ በፊት በርካታ ጊዜዎችን እንዲሁ ተደጋጋሚ እንዲሁ ስካውት ማድረጉን ተጫዋቾችን በተመለከተ እንዲሁ ብዙ ስራዎችን መስራቱ በስፋትም እየተመለከተም ይገኛል ማንቸስተር ዩናይትድ። ከዚህም በተጨማሪ የአሰልጣኝ ቦታም እንግዲህ እየተመለከተ እንደሚገኝ ነው እየተገለጸ የሚገኘው። ትላንት አንድ ዘገባን ስንመለከት ሉዊስ ኤንሪኬ ምናልባትም በፓሪስ ሰን ዠርሜን አንድ ወይም ደግሞ 2 ዓመታት የመቆየት እድል ሊኖረው እንደሚችል እንዲሁም ንግግር እያደረገ እንደሆነ እየተገለጸም ይገኛል። ማንቸስተር ዩናይትዶች በአሁኑ ሰዓት ላይ ታላላቅ አሰልጣኞችን እንዲሁ ቅድሚያ የሚሰጡበት እድል ይገኛል። በተለይም ማንቸስተር ዩናይትድ ከባድ ጫናን መቋቋም የሚችል አሰልጣኝ ማምጣት እንደሚፈልጉ ተገልጿል። ከዚህ በፊት እንደ ሩበን አሞሪም እና ኤሪክ ቴናግ የመሳሰሉ አሰልጣኞችን ቢያመጡም ሊሳካላቸው አልቻለም። በአሁኑ ሰዓት ላይ የሚመለከቷቸው አሰልጣኞች ግን ልምድ ያላቸው እንደ ጁሊያን ኔግልስማን እንዲሁም ደግሞ ሉዊስ ኤንሪኬ የመሳሰሉ አሰልጣኞችን ሊመለከቱበት የሚችል እድል እንዳለ በሰፊው እየተገለጸም ይገኛል። ከሀገር ውስጥ መረጃዎቻችን ወጣ ስንል ደግሞ የክለብ መረጃዎችን እንመልከት። የአርሰናልን መረጃ እናስቀድማለን። ማንቸስተር ዩናይትድ ኢስማኤል ስኬሊን በተመለከተ አንድ ውይይቶችን እንዳካሄደ እየተገለጸ ይገኛል። ይህ ዝውውር ከዩናይትድ በበለጠ በተጫዋቹ በኩል በጣም እየተፈለገም ይገኛል። በተለይም በአርሰናል ቤት ተጫዋቹ በቂ የመጫወቻ ደቂቃዎችን እያገኘ ባለመሆኑ ምክንያት ነው ወደ ማንቸስተር ዩናይትድ መቀላቀል ይፈልጋል እየተባለም የሚገኘው። ተጫዋቹ ካሉት ችሎታዎች በተጨማሪ አንድ ቁልፍ ነገር በመሃል ሜዳም ሆነ በግራ ተከላካይ ቦታነት መጫወት የሚችል ሁለገብ ተጫዋች መሆኑን ተከትሎ በአሁኑ ሰዓት ላይ እንግዲህ ይህ ነገር ከማንቸስተር ዩናይትድ ጋር በስፋት እየተገናኘ እንደሆነ ሜን ላይ ቤን ጃኮብስ እየዘገበም ይገኛል። ማይክል ሉዊስ ስኬሊ አሁንም ቢሆን እንግዲህ በአርሰናል ቤት ቤንች መሆኑ እንዳላስደሰተው ነው እየተገለጸ የሚገኘው። በአሁኑ ሰዓት ላይ ሶስተኛ ተመራጭም ሆኗል። በተለይም ፔሮ ሂንካፔ እንዲሁም ደግሞ ሪካርዶ ካላፊዮሪ በዛ ቦታ ላይ መኖራቸውን ተከትለው የማይክል ሉዊስ ስኬሊ የመሰለፍ ጉዳይ አጠራጣሪ መሆኗል። ይህ ወጣት ተጫዋች እንግዲህ ምናልባትም እንግዲህ አይደን ሄቨንን ፈለግ ተከትሎ ወደ ማንቸስተር ዩናይትድ ሊሄድ የሚችልበት እድል አለ ሲል ቤን ጃኮብስ እየገለጸም ይገኛል። ማንቸስተር ዩናይትድም የሱ ተጫዋች አድናቂ መሆናቸው እንደተገለጸ እንዲሁ ጨምሮም ገልጿል። ማንቸስተር ዩናይትዶች አሁንም ቢሆን እንግዲህ ወጣት ተጫዋቾች ላይ እንዲሁ ትኩረት እንደሚያደርግ ነው በስፋት መረጃዎች እያሳዩም የሚገኙት። ሲሞን ኮሊንግስ ይናገራል። የጁሊያን ቲምበር ጉዳት ከባድ አይደለም ሲልም አሳውቋል። አርሰናል ከሳውዛምፕተን ጋር ለሚያደርገው የኤፍኤ ካፕ የሩብ ፍጻሜ ጨዋታ ብቁ እንደሚሆን ይጠበቃል ሲል ነው ይህ ጋዜጠኛ እየገለጸም የሚገኘው። ጄሚ ካራገርም ሲናገር የካራቦ ካፕ ሽንፈት በሊጉ ላይ ተጽዕኖ ይኖራል ብዬም አላስብም፣ ምክንያቱም አርሰናል ሰፊ የነጥብ ልዩነት አለው ሲልም ነው የሚያስታውሰው። አሁን ከአርሰናል ጋር ያለን ትዝብት ምናልባትም በቂ የሆኑ ልዩነት ፈጣሪ ተጫዋቾች የላቸውም ሲል ይናገራል። በቡድን ውስጥ ምንም አይነት ጎልቶ የሚታይ ኮከብ ተጫዋችም የለም። አንዳንድ ጊዜ ደግሞ እንደ ፍጻሜው ጨዋታ ቡድኑ ላይ ባሉ ጥሩ ባልሆነበት ወቅት ቡድኑን ተሸክሞ የሚወጣ አይነት ተጫዋች ያስፈልጋል ሲልም ይናገራል። አርሰናል በአጥቂ መስመሩ ላይ በቂ ልዩነት የሚፈቱ ተጫዋቾች አሉት ብዬም አላስብም። ይህ ለአውሮፓ ቻምፒየንስ ሊጉ ትንሽ ያሰጋኛል ሲል ጄሚ ካራገር ይናገራል። ከ2 ዓመት በፊት ቡካዮ ሳካ እንዲሁም ደግሞ ማርቲን ኦዴጋርድ እንደ ሞሐመድ ሳላ እንዲሁም ደግሞ ኬቨን ዴብሩይነ እውነተኛ ኮከቦች ይሆናሉ ብዬ አስቤ ነበር። እዛ ደረጃ ላይ ግን ለመድረስ ተቃርበውም ነበር። አርሰናል ምናልባትም ሊጉን ያሸነፍ ይሆናል። ነገር ግን ካሸነፈውም የአጥቂ መስመር ተጫዋቾቹ አስደናቂ የውድድር ዘመን አሳንፈናል ብለው የሚያስበው አይመስለኝም ሲል የራሱን ሀሳብ ይሰጣል። አርሰናል በአሁኑ ሰዓት ላይ የእንግሊዝ ፕሪሚየር ሊጉን የማንሳት ከፍተኛ እድል አለው። ነገር ግን በኤፍኤ ካፑና በአውሮፓ ቻምፒየንስ ሊጉ ብትጠይቁኝ ይህንን እርግጠኛም አይደለሁም። ቲሙን እንደ ቲም ብቸኛ ተጫዋች እንዲሁ ተሸክሞ መውጣት አይችልም። በተለይም ቲሙ ኮንሲስተንት በማይሆንበት ጊዜ፣ በሚቸገርበት ጊዜ አንድ ተጽዕኖ ፈጣሪ ያስፈልጋል። እንደነዚህ አይነት ተጫዋች ደግሞ አርሰናል ቤት እስካሁን ድረስ እያየው አይደለም ሲልም ነው ሀሳቡን የሚገልጸው።
የኡራጓይ ብሔራዊ ቡድን የአርሰናል የልምምድ ሜዳ ለስልጠና ክፍለ ጊዜዎች እንደ መሰረት አድርገው በለንደን ይጠቀማል። ይህም ለዚህ ቦታ እንግዳ ያልሆነው ፍሬድሪኮ ቫልቬርዴ ቦታው እንደ ምክንያትም ሆኗል። ቫልቬርዴ ገና የ16 ዓመት ልጅ እያለ በአርሰናል የሙከራ ጊዜም ወስዷል። የሙከራ ጊዜው ካልተሳካ በኋላ በወቅቱ የነበረው የኡራጓይ ክለብ ፔናሮል እሱን ለማስፈረም ከተስማማ በኋላ ተጫዋቹንም ወስዶታል። ከ3 ዓመታት በፊት ከፌሌ ቫልቬርዴ ጋር ዘ ፕሌየርስ ትሪቡን ድረገጽ በተደረገ ቃለ ምልልስ ለአንድ ሳምንት ወደ ለንደን የሙከራ ጊዜ ልከውኛል። እናም በዛ ሲሆን ምንም ምቾት አልነበረኝም ብሎ ተናግሮም ነበር። በተጨማሪም ግን ቤተሰቤ ከኔ ጋር ወደ ለንደን መምጣት አልቻለም፣ ስለዚህ የሙከራ ጊዜ ተቋርጧል ሲልም ነው እንዲሁ እንደተናገረ ሲሞን ኮሊክስ የሚያስታውሰው። የቼልሲን መረጃ ስንመለከት ቤን ጃኮብስ ቲም ቶክ ላይ ይዘግባል። ኮል ፓልመር በቼልሲ ቤት የማይነካ ተጫዋች ነው። እናም በዚህ ክረምት ኮል ፓልመርን ለማስፈረም የሚሞክር ማንኛውም ክለብ በጊዜው በከንቱ ያቃጥላል ሲልም ነው የሚገልጸው። ቼልሲ በአውሮፓ ሻምፒዮንስ ሊግ ባይገኝም እንኳን ቼልሲ ኮል ፓልመርን እንዲወጣ አይፈቅድለትም፣ ሁኔታም ይህ ነገር አይሆንለትም ሲል ነው እየገለጸ የሚገኘው። ከዚህ በፊት ከማንቸስተር ዩናይትድ ጋር ስሙ ተያይዟል፣ ነገር ግን ይህ የማይሆን ነገር ነው ሲል እየገለጸም ይገኛል። ቼልሲ የኤሲ ሚላኑን የማል ተከላካይ የሆነውን ፓቭሎቪችን እድገቱን በቅርበት እየተከታተለም ይገኛል። እናም በተጫዋቹ ካምፕ ካሉ ሰዎች ጋር ግንኙነትም አድርጓል ሲል ዴሎ ስፖርት እየዘገበም ይገኛል። ጋዜጣ ዴሎ ስፖርት ያወጣው መረጃ እንደሚያሳየው ቼልሲዎች የዚህ ተጫዋችን ፈላጊ ሆኖ ብቅም ብለዋል። ቼልሲ በሚመጣው ክረምት የዝውውር መስኮት ጆሽ አሽሞገን ለመሸጥ አያስብም። ምንም እንኳን በዚህ የውድድር ዓመት ብዙ የመጫወቻ እድል አለማግኘቱ ተከትሎ በሌሎች ክለቦች ራዳር ውስጥ ቢገባም በቼልሲ ውስጥ ከማይሸጡ ተጫዋቾች ውስጥ እንደተደረደረ ስታንዳርድ ስፖርትም ዘግቧል። በሰበር መረጃ የሰማነው ሌላኛው መረጃ ደግሞ እንደ የስፔን ዘገባዎች ምንጭ መሰረት ከሆነ ስቲቮ ዊሊያምስ ባርሴሎና ከሚፈልጋቸው ተጫዋቾች መካከል መሆኑ ነው የተገለጸው። ኢስፔን ይህንን ዘገባ ይዞት መውጣትም ችሏል። ባርሴሎናዎች የዚህ ተጫዋች ፈላጊ ናቸው። በእርግጥ በአሁኑ ሰዓት ላይ ላይሳካላቸው ይችላል። ነገር ግን አሁንም ቢሆን ይህን ተጫዋች የግላቸው ለማድረግ ፉክክሮች ውስጥ የሚገቡበት እድል እንዳለ ነው የሚገልጸው። በሊቨርፑል መረጃዎቻችን ሮይ ኪን አንድ ሀሳብን አንስቷል። የሙሐመድ ሳላ ከክለቡ ጋር ለመለየት ያሳወቀበት መንገድ እንግዳ ነገር ነው ሲል ነው የሚናገረው። ሊቨርፑል በቶፕ 4 ውስጥ ስለመቆየት እየታገለም ይገኛል። እናም የእሱ ደረጃ ዝቅ ቢልና ሊቨርፑል ብቁ መሆን ካልቻለ በእሱ ላይ ተቃውሞ ይሰነዘራል ሲል ይናገራል። ባለፉት ዓመታት አርኖልድን ምን እንደደረሰበት አትርሱ። የሊቨርፑል ደጋፊዎች አርኖልድ ሲያሾፍበትም ተመልክተናል። በአሁኑ ሰዓት ላይ ምናልባትም መሐመድ ሳላህ እንደ ከሃዲም ሊመለከቱት ይችላሉ። በተለይም በቶፕ 4 የማያጠናቅቅ ከሆነ ይህ ውሳኔ ለሱ ከባድ ነው ሲልም ነው የሚገልጸው። ጄሚ ካራገርም ሲናገር አርሰናል እንደ ሳላህ አይነት ተጫዋች ነው የጎደለው ሲልም ይናገራል። የቀድሞ የሊቨርፑል ተጫዋች የሆነው ጄሚ ካራገር አርሰናል ልዩነት ፈጣሪ ተጫዋች የለውም ሲል አስተያየቱንም ሰጥቷል። ጄሚ ካራገር ሲናገርም አርሰናል እንደ ሳላህ አይነት ቡድኑን አቋሙ ላይ ባልተገኘ ሰዓት ከምንም ተነሶ ልዩነት መፍጠር የሚችል ተጫዋች ይጎለዋል ሲልም ይናገራል። ፕሪሚየር ሊጉ አሁንም ጥራት ያለው ተጫዋች የለውም። ዴብሬኔ አሁን ደግሞ ሳላህ እንደ ሊጉ እንደዚህ አይነት ተጫዋቾች የላቸውም ሲል የራሱን ሀሳብ መስጠቱን ነው የሰማ ነው። ሊቨርፑል በመስመር ቦታዎች የመጫወት ችሎታ ያለው እንዲሁም በ10 ቁጥር ሚና የበለጠ የጎል እድል የሚፈጥር አጥቂ ለማስፈረም እያጤኑበት እንደሆነ ቤን ጃኮብስ እንዲሁም ቶክ ስፖርት ላይ ዘግበዋል። ሊቨርፑል ሞርጋን ሮጀርስን ከሚያደንቁት ክለቦች መካከል አንዱ ሲሆን ባለፉት ዓመታት ከአስቶን ቪላ ጋር የውል ማራዘሚያ ቢፈርምም በዚህኛው ክረምት ክለቡን ለመልቀቅ የሚገደድበት እድልም አለ። በዚህም የተነሳ ምናልባትም ሊቨርፑሎች ይመለከቱታል ሲልም ይገልጻል። ሌላኛው እኛ 50 ሚሊዮን አውጥቶ ለከሰረው ሊቨርፑል ኦሊሴን ሸጠን ጥሩ እንዲጫወት አንፈቅድም ሲል ይናገራል። ለምን 200 ሚሊዮን አያቀርብም አንሸጠውም ሲል ነው የሚናገረው። የባየር ሙኒኩ ፕሬዚዳንት ኡሊ ሁነስ ኦሊሴን መሸጥ የማይታሰብ ነው ሲል ነው የሚገልጸው። ኦሊሴ በቀጣይ የዝውውር መስኮት ስሙ ከሊቨርፑል ጋር በስፋት እየተያዘም ይገኛል። በጉዳዩ ላይ ቃላቸውን የሰጡት ኡሊ ሁነስ ሊቨርፑል በዚህ ዓመት 500 ሚሊዮን ፓውንድ የማይረባ ዓመት እንዲሁ አውጥቷል። ይህም የማይጠበቅ ነበር ሲልም ይገልጻሉ። ስለዚህ እኛ ኦሊሴን ለሊቨርፑል ሰጥተን በሚቀጥለው የውድድር ዓመት ጥሩ እንዲጫወት በፍጹም አናደርግም ሲሉም ይናገራሉ። 200 ሚሊዮን ቢቀርብ ራሱ አናደርገውም የሚሉት ኃላፊው 200 ሚሊዮን ባንክ ውስጥ ለማስቀመጥ ብለን በርካታ ደጋፊዎችን በየሳምንቱ ጥሩ ያልሆነ እግር ኳስ እንዲመለከቱ አንፈልግም ሲልም ይናገራሉ። በዚህም የተነሳ ኦሊሴ ከሊቨርፑል ጋር ያለው ስም እንዲሁ በብክነት ውስጥ ያለ ነገር ነው እንዳታስቡት ሲሉ ደግሞም አሳስበዋል። የርገን ክሎፕ ይናገራሉ። ስለ ሳላህ ታላቅነት ቁጥሮች እየመሰክራሉ ሲሉ ነው የሚናገሩት። የቀድሞ የሊቨርፑል አሰልጣኝ የርገን ክሎፕ ስለ ቀድሞ ተጫዋቾቻቸው መሐመድ ሳላህ አስተያየታቸውንም ሰጥቷል። ለሳላህ መልእክት ልኬለት ለቀሪው የውድድር ዓመት መልካም ነገር ተመኝቼለታለሁ ያሉት የርገን ክሎፕ
ደጋፊዎች በፈገግታ እንደሚሸኙት ተስፋም አድርጋለሁ ሲሉም ይናገራሉ። ሳላህ ለሶስት የሊቨርፑል ምርጥ አጥቂዎች ጥምረቶች አንዱ ነበር። ጥሩ ቁጥር ያለውም እሱ ነው። ይሄ ስለሱ ታላቅነትም ይመሰክራል ሲልም ይናገራሉ። አንዳንድ ጊዜ የሳላህ ክብር ወሳኞች በጭራሽ የማይሰበሩ መሆናቸውን አሁንም እየተመለከተን እንገኛለን ሲሉ እየተናገሩ ሲሆን ስለ ሳላህ ባህሪ ያነሱት የርገን ክሎፕ 87ኛው ደቂቃ ላይ ብትቀይሮም በጣም ይናደዳል፣ ምክንያቱም በ5 ደቂቃ ሃትሪክ መስራት እንደሚችል ያምናል ሲሉ ነው እየተናገሩም የሚገኙት። ሊቨርፑል በክረምት የአጥቂ ስፍራን ለማስፈረም የሚፈልጋቸው ተጫዋቾች 3 ሊሆኑም ይችላሉ ሲል ቤን ጃኮብስ እንዲሁ አረጋግጧል። ወደ አንድ መስመር አጥቂ ወይም ደግሞ በሁሉም የፊት መስመር ስፍራ ላይ ሊጫወቱ የሚችሉ ተጫዋቾችን ይመለከታል። ሪፖርቶች ቢሆኑም አንዳንድ ምንጮች ሊቨርፑል በፍራንሲስኮ ኮንሴሶ ላይ ያላቸው ፍላጎት አነስተኛ መሆኑን ያረጋገጠ ሲሆን ሊቨርፑል በመስመር ቦታዎች የመጫወቻ ችሎታ ያላቸው እንዲሁም የበለጠ የጎል ዕድል የሚፈጠር አጥቂ ለማስፈረም እያሰቡም ይገኛሉ። ሊቨርፑል የሞርጋን ሮጀርስን ከሚያደንቁ ክለቦች መካከል አንዱ ሲሆን ባለፈው ዓመት እንዲሁ ፍላጎት አሳይተውም ነበር እንዲሁ ሲል ይገልጻል። ሊቨርፑል በዚህ ክረምት 2 የክንፍ መስመር ተጫዋቾችን ለማስፈረም ይፈልጋሉ። የአርቢ ሌፕዚግ ተጫዋች የሆነው ያን ዲያማንዴ አንዱ ኢላማቸው ሲሆን በማንቸስተር ዩናይትድ እንዲሁም በባየር ሙኒክም የሚፈለግ ተጫዋች ነው። አርቢ ሌፕዚግ ለክንፍ መስመር ተጫዋቹ 100 ሚሊዮን ፓውንድ ዋጋ ይለጥፋሉ ተብሎ እንደሚጠበቅ ይገለጻል። ሌላኛው ኮንሴሳው ስለ ሊቨርፑል ሀሳቡንም ይሰጣል። በተለይም ስሙ መያዙን ተከትለው ስለ ትልቅ ቡድን ወሬዎች እንዳሉም አውቃለሁ፣ ነገር ግን ቀድሞውኑ በአንድ ወቅት ክለብ ውስጥ ነበርኩኝ እናም በአሁኑ ሰዓት ላይ ደስተኛ ነኝ። መስራቴ መቀጠል እንዲሁም ደግሞ ጎሎችን እንዲሁም ደግሞ አሲስቶችን ማድረግ መቀጠል አለብኝ። ይህ በአሁኑ ሰዓት ላይ እየተደሰትኩበት የሚገኝበት ክለብ ነው ሲልም ይናገራል። የሪያል ማድሪድ የወሩ ምርጥ ተጫዋች ማን ይሆናል የሚለውን ደግሞ እንመልከት። በአሰልጣኝ ራውል አልቤሊያ የሚሰለጥነው ሪያል ማድሪድ የወራ መጋቢት የወሩ ምርጥ ተጫዋች እጩዎች ይፋም ተደርጓል። በዚህም መሰረት አጥቂው ቪኒሲየስ ጁኒየር፣ አማካዩ ፌዴ ቫልቬርዲ፣ ዲን ሁይሰን፣ ኦሪዮል ሻሚኒ እንዲሁም ደግሞ አንቶኒ ሮዲገር የወሩ ምርጥ ተጫዋች እጩዎች ውስጥ ይፋም የተደረጉ መሆናቸው ነው የተገለጸው። ሮናልዶ ለፍሎሬንቲኖ ፔሬዝ ይፋዊ ጥያቄ ማቅረቡ እየተገለጸም ይገኛል። በትላንትናው ዕለት ከስፔን የወጡ መረጃዎች እንደሚያመለክቱት ከሆነ ክሪስቲያኖ ሮናልዶ ልጁ ጁኒየር በሪያል ማድሪድ አካዳሚ እንዲሰለጥን ለፍሎሬንቲኖ ፔሬዝ ልዩ ጥያቄ እንዳቀረበም ተገልጿል። ፔሬዝም ለሮናልዶ ያለውን አክብሮት በመግለጽ ያለውን ጥያቄ ወዲያውኑ ተቀብሏል ተብሏል። የ15 ዓመቱ ክርስቲያኖ ጁኒየር በሪያል ማድሪድ ከ16 ዓመት በታች ካዴት ኤጋ ጊዜያዊ ልምምድ መጀመሩ አሁን ላይ ተረጋግጧል። ሆኖም ሮናልዶ አሁን ላይ ከደረሰበት የጡንቻ ጉዳት ከማገገም በሪያል ማድሪድ ከተማ እንደሚገኝ የተገለጸ ሲሆን ልጁም በዚያው ወቅት የአካል ብቃቱን እንዲጠብቅና እንዲሁም ደግሞ ከፍተኛ ሌቬል ካላቸው ተጫዋቾች ጋር እንዲላመድ ነገሮች እንደተመቻቸለት ነው እየተገለጸ የሚገኘው። ምንም እንኳን አሁን ላይ ለልምምድ ብቻ ቢሆንም አንዳንድ ዘገባዎች በሪያል ማድሪድ የተጫዋቹን ብቃት እየተከታተለ እንዲሆን ወደፊትም ምናልባትም በዚሁ ላፋብሪካ ሊቀላቀል የሚችልበት እድል እንዳለ ነው እየተገለጸም የሚገኘው። ሮናልዶም በዚህ እንዲጫወት ፍላጎት እንዳለው እንዲሁም ጥያቄ ማቅረቡ በይፋም ተረጋግጧል። አንቶኒ ሮዲገር ይናገራል። ለኔ ሃሪኬን ያለምንም ጥርጥር በዓለም ላይ ካሉ 3 ምርጥ አጥቂዎች ውስጥ አንዱ ነው። የሱ የማይለወጥ ቋሚ ብቃት የሚያስገርም ሲሆን ይህም እውነተኛ ወርልድ ክላስ ተጫዋች መሆኑን ያሳያል። እሱን መጋፈጥ የሙሉ ቡድን ጥረት የሚጠይቅ ነው። ለ180 ደቂቃዎች እሱን ሙሉ በሙሉ ተቆጣጥሮ ማቆየት በጣም አስቸጋሪ ሊሆን ይችላል። የመልስ ጨዋታ ከባድ ሊሆን የሚችልበት እድል እንዳለም ተመልከቱ ሲልም ነው አንቶኒ ሮዲገር የሚናገረው። የሮድሪ ኮንትራት ሁኔታ ከሪያል ማድሪድ ጋር ያለው ግንኙነት በአሁኑ ሰዓት ላይ በአውሮፓ እግር ኳስ ትልቅ መነጋገሪያ የሆነም ይገኛል። ስፔናዊው ተጫዋች በደረሰበት የኤሲኤል ጉዳት ምክንያት ክለቡ ውሉን ለማድረስ ሲያደርግ የነበረውን ንግግር ለጊዜው አቆሟል። ሪያል ማድሪድም በበኩሉ ሮድሪን የቶኒ ክሩስ ተተኪ አድርጎ እንደሚመለከተው እንዲሁም ደግሞ የኮንትራቱን ሁኔታ በቅርበት እየተከታተለ እንደሚገኝም ነው የተገለጸው። ሮድሪ የባላንዶር አሸናፊ በመሆኑ ለሪያል ማድሪድ ይበልጥ ሳቢ የሆነ ዝውውር ኢላማ እንዲሆንም አድርጎታል። ሲቲም በበኩሉ አማካዩን በነፃ ለማጣት ወይም ደግሞ በቀላሉ ላለመልቀቅ የጉዳት ሁኔታውን እንዲጨርስ አዲስ ኮንትራት ድርድር ለመጀመር እንደሚፈልግ ዴሊ ሜል የዘገበ ሲሆን በተመሳሳዩ በትላንትናው ዕለት የወጡ መረጃዎች እንደሚያመላክቱት ከሆነ ሪያል ማድሪድ ለሮድሪ ያለው ፍላጎት ከመቼውም ጊዜ በላይ እየጠነከረ እንደሆነም አመላካች ነው። ጋዜጠኛ ማቴዎ ሞሬቶ እንዲሁም ደግሞ ታማኝ ጋዜጠኞች እንዲሁም ምንጮች እንደዘገቡት ከሆነ የዝውውር ሂደቱ ከሆነ ሪያል ማድሪድ በመሃል ሜዳው ላይ የጎደለውን ሊደርሺፕ የማሸነፍ ስለልቦና እንዲሁም ደግሞ ልምምድ ለማሟላት ሮድሪን እንደ ቀዳሚ ሁኔታ እንደሚመለከተው ነው መረጃዎች እያሳዩም የሚገኙት። ሪያል ማድሪድ ተጫዋቹን ለማስፈረም በቁርጠኝነት እየሰራ ሲሆን በዚህ ሰዓትም ሁኔታውን በቅርበት እየተከታተለም ይገኛል። ተጫዋቹ በትላንትናው ዕለት በሰጠው ቃለ መጠይቅ ላይ ወደ ስፔን ላሊጋ መመለስ እፈልጋለሁ ማለቱ ብቻ ሳይሆን ሪያል ማድሪድ ከመጣ የመዘጋው በር የለኝም፣ በዓለም ላይ ትልቁ ክለብ ነው ማለቱም ምናልባትም ሪያል ማድሪድ ዳግም እንዲመለከተው ምክንያትም እንደሆነ መረጃዎች በስፋትም እያመላከቱም ይገኛሉ።
ቶኒ ክሩስ ይናገራል። ሪያል ማድሪድ ሁልጊዜም ቤቴ ነው። ወደፊት አንድ ቀን በክለቡ ውስጥ በማንኛውም የአስተዳደር ወይም ደግሞ የቴክኒክ ሚና ተመልሼ የመስራት እድሌን ዝግ አላደርግም። ነገር ግን አሁን ላይ አይደለም። በአሁኑ ሰዓት ከተጨናነቀው የጨዋታ መርሃ ግብር እንዲሁም ተከታታይ ጉዞዎች አንጻር እረፍት ያስፈልገኛል ሲል ቶኒ ክሩስ ይናገራል። በሪያል ማድሪድ ቤት የስኬት ጉዞ ላይ ትልቅ ተጽዕኖ ፈጥራል ብለህ ታስባለህ ተብሎም ተጠይቆም ነበር። ሪያል ማድሪድ ከኔ በፊትም ሆነ ከኔ በኋላም ሁልጊዜም አሸናፊ ነው። ቡድኑ ድንቅ የሆነ የወጣት ባለተሰጥኦ ተጫዋቾችም አሉት ሲልም ይገልጻል። እሱም የሚያስፈልጋቸው ከኋላ ሆኖ ጨዋታውን የሚመራ ነው። ክላሲክ ፕሌይ ሜከር ከሌለበት አዲስ የጨዋታ ዘይቤ ጋር ለመላመድ ጥቂት ጊዜ ብቻም ይወስዳል። ማንም ሊተካ የማይችል ተጫዋችም የለም። ክለቡ ሁልጊዜም ከማንኛውም ግለሰብ በላይ መሆኑን አትርሱ ሲልም ነው ሀሳቡንም የሚገልጸው። ኤቨርተን ፕሪሚየር ሊጉ ለምን በቼልሲ ላይ የነጥብ ቅጣት አልጣለም በሚል ፍትሐዊ የጎደለው ነው ሲል በፕሪሚየር ሊጉ ላይ ክስ ለመመስረት ዝግጅት ላይ መሆኑ ዘሰን እየዘገበም ይገኛል። በ2023/24 ኤቨርተን በተመሳሳይ ጥፋት 8 ነጥብ እንደተቀነሰበት እንዲሁም ለቼልሲ በገንዘብ ብቻ መቀጣት ተገቢ እንዳልሆነ ፕሪሚየር ሊጉም ሁለት አይነት የፍትህ አካሄድ ሊኖረው አይገባም፣ ወጥነት የጎደለው የቅጣት ስነ ስርዓት በማለት ቅሬታውን ማሰማቱ ነው እየተገለጸ የሚገኘው። ማርኮስ ሎሬንቴ ይናገራል። በአትሌቲኮ ዲ ማድሪድ ቤት ጫማ መስቀል እፈልጋለሁ። በዚህ ክለብ ውስጥ ለረጅም ጊዜ መቆየት እፈልጋለሁ። በውል ዙሪያ በቅርብ ጊዜ ከስምምነት እንደርሳለን ብዬም አስባለሁ ሲል ይናገራል። ራሴን ከ35 ዓመቴ በኋላ ስጫወት አለየውም። ስለዚህ ለዲያሮ ስፖርት ይህንን የተናገረ ሲሆን በዚቹ መቆየት እፈልጋለሁ ሲል ሀሳቡንም ሰጥቷል። ፊፋ ለዓለም ዋንጫ ምን አይነት ህግ አወጣ የሚለውን ደግሞ እንመልከት። የዓለም እግር ኳስ የበላይ ፊፋ ለሚቀጥለው የዓለም ዋንጫ ውድድር አዲስ ህግ ማውጣቱን ተገልጿል። በአዲሱ ህግ ላይ ተጫዋቾች ተቀይሮ ለመውጣት 10 ሰከንድ ብቻ ሲሰጠው ከዛ ካለፈ ተቀይሮ የሚገባው ተጫዋች ለ1 ደቂቃ ለመቆየትም ይገደዳል። ይህም ማለት ቡድኑ ለ1 ደቂቃ በ10 ተጫዋች እንደሚጫወት እንደሚገደድ ነው የተገለጸው። በሌላ በኩል በእጅ የመወርወር መልሶ ለማስጀመር 5 ሰከንድ የሚሰጥ ሲሆን ከዛ ካለፈ ለተቃራኒ ቡድን እንደሚሰጥም ነው የተገለጸው። ቫር በስህተት የተሰጠ የማዕዘን ምት ካለ እንደሚመለከትም መረጃው ያሳየ ሲሆን ዳኛውን ማብራሪያ መጠየቅ የሚችለው የቡድኑ አምበል ብቻ ሲሆን ሌሎች ተጫዋቾች ዳኛውን ከቀረቡ ቢጫ ካርድ እንደሚመለከቱ ነው እየተገለጸ የሚገኘው። ሊቸንስቴን ከአመታት በኋላም አሸንፋለች። ታንዛኒያ ትላንትና ከሊቸንስቴን ጋር የወዳጅነት ጨዋታ አድርገው 1-0 በሆነ ውጤት ተሸንፈዋል። አውሮፓዊቷ ሀገር ሊቸንስቴን ከ2 ዓመታት በኋላ የመጀመሪያ ድሏን ማስመዝገቧን ነው የተመለከተው። ሊቸንስቴን ለመጀመሪያ ጊዜ ጨዋታ ያሸነፈችው በ2024 ሆንግ ኮንግን ሲሆን የትላንትናው ድል በ6 ዓመታት ውስጥ አራተኛው ሆኖም ተመዝግቧል። የአፍሪካ ሩብ ፍጻሜ ተሳፋላሚ የሆነችው ታንዛኒያ በሊቸንስቴን ተሸንፋ በሩዋንዳ እየተካሄደ ከሚገኘው የፊፋ ሲሪየስ ውድድር መሰናበቷን ትላንትናም እንዲሁ የተመለከትነውም ጉዳይ ነው። እጅጉን የተወደዳችሁና የተከበራችሁ የአሁን ስፖርት አድማጭ ተመልካቾቻችን ለዛሬ ነበረን ስፖርታዊ መረጃዎቻችን ይህንን እየመስሉ ነበረ። ፕሮግራሞቻችንን እንዴት አያችኋቸው? ሀሳብ አስተያየታችሁን ኮመንት ቦክስ ላይ ልታጋሩን ትችላላችሁ። የአርብ የጠዋት ፕሮግራሞቻችን በዚሁ የሚጠናቀቁ ሲሆኑ በከሰዓት ፕሮግራሞቻችን ግን እስከምንገናኝ ዳግም ሰላም ሁኑ። መልካም ውሎ እንዲሆንላችሁ ዳግም ተመኘን።